ወይኔ እህቶቼ ግን ምን ነካቸው? በሰላም ነው ግን አልገባኝም። ህይወታቸውን ማጥፋት አንዷ በ3ኛ ነው በ4ኛ ፎቅ ላይ ራሷን አጠፋች። ለምን? ለወንድ ብላ። አንዷ እንደዚሁ ለወንድ ብላ ታንቃ ሞተች። ምን ነካችሁ? ምኑ ንፋስ ነፈሰ? አረ ስደት እህቶቼ ምን ነካችሁ? ምን አይነት ንፋስ ነፈሰ በአሁኑ ሰዓት እንዴ? በአሁኑ ሰዓት ራሱን የሚያጠፋ ለወንድ ብሎ አለ ግን ሁሉ በበሰለበት ሰዓት። አረ በጣም ያሳዝናል። ቢያንስ እንኳን ለእናታችሁ፣ ለአባታችሁ፣ ለቤተሰቦቻችሁ በተስፋ በጉጉት የእናንተ ናፍቆት እያብሰለሰላት ተስፋ አድርጋ የምትጠብቅ እናታችሁን ቢያንስ አስታውሱ። አረ ቢስሚላ። አረ በጣም ነው የሚከብደው፣ በጣም ነው የሚዘገነን። የሰሞኑ ደግሞ ይለያል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። ሰላማችሁ ብዝት ትርፍ ይበል። በያላችሁበት ሰላም ትርፍ ብዝት ይበልን። ሀገራችን ኢትዮጵያን ሰላምና አንድነቷን ይመልስልን። እንዴት ናችሁ ውዶች? ሰላም ናችሁ? ጠፍቻለሁ። እንግዲህ ሰሞኑን ትንሽ ሸበካ የለኝም ነበር። ዛሬ በአዲስ ቪዲዮ ብያላችኋለሁ። ብርድ ደግሞ ዛሬ የሚገርማችሁ ነገር ዱባይ ከኛ ጋር እንዴ ከእንቅልፌ ብድግ እላችኋለሁ። ውጩ ሌላ ዓለም ሆኗል። በዝናብ ማለት ነው። እንዴ ይሄ ነገር ምንድነው? እንዴት አለ ቤት ውስጥ ሆኜ ነው ይሄ ዝናብ ሲዘንብ ያልሰማሁት ብዬላችሁ። ዛሬ ብድግ ብል ብርድም ሆኗል። ዛሬ ውሎ ፀሐይ አላየሁም፣ ዝናብ ነው እላችኋለሁ። ዱባይ እንግዲህ እንዴት ናችሁ? ለቻርጃ ያላችሁ እንግዲህ ዛሬ ደስ ቅስቅስ አድርጎናል። በእናንተ ሰፈር እንዴት ነው? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። እህቶቼ በስደት ያላችሁ እንግዲህ እህቶቼ አንድ መልእክት አለኝ ማለት ነው። ለሁሉም ለማዳም ቀሞች ሸር እያደረጋችሁ ቪዲዮ ላይክ ሸር እያደረጋችሁ ጀምሩት ማለት ነው። ኮሜንት ሀሳብ አስተያየታችሁን ኮሜንት አስቀምጡልኝ እና ዛሬ የመጣሁበት ምንድነው እህቶቻችን ላይ በስደት ላይ እንግዲህ ለማይረባ ምንም ለማይጠቅም ወንድ እሱ ላይ ፎን እየቀጨ እሱ የወደፊት ህይወቱን እያስተካከለ ለሚኖሩ ወንዶች ህይወታቸውን የምታጠፉ እህቶች በጣም ነው ያዘንኩት። ከምር ምን አይነት ጉር ነው? አንዱ 4 ልጅ ወልዳ በስደት ላይ ስንት መስዋዕትነት የከፈለችለት 4 ላይ አስይዞ ተይዞ ኢትዮጵያ ቢገባ ጥሩ ነገር አመቻችለችለት በኋላ ብዙ ነገር ታስተካከለችለት በኋላ ይሄው አግብቶ እሷ የ4 ልጅ እናት ምስኪን ሆና ልጆቿን ፈጣሪ ያሳድግላት ልጆቿን ይዛ ትንከራተታለች። እሱ ኢትዮጵያ ላይ አግብቶ ሌላ ላይፉን ይቀጫል። ምንድነው? ለእንደዛ አይነት ወንዶች ነው እንዳለ ህይወታችሁን የምታጠፉት እህቶች። ምን ነካቸው ግን እንዴ? እኔ ሲያመኝ እንኳን ራሱ ያረብ ጌታ ያረብ ቤተሰቦችን አይቼ ፈጣሪ ትንሽ እርሜን ፈቀቅ አድርግልኝ ወይም ሞቴን በሀገሬ ላይ አድርግልኝ ይላል። ለምን ነው ቤት ዘመዶችን እንኳን አይቼ ሞት እንግዲህ ፈርድ ነው መቼም አይቀርም አይደለም። ግን በሀገራችን የምናፍቁ የሚሳሱልን ቤተሰቦቻችንን አይተን ቢሆን በስደት ላይ እንዳታስቀረን እያልን ዱአ እናደርጋለን። ጭራሽ ገመድ ይዞ ለወንድ ብሎ መታነቅ እንዴ! ሩህን ያህል ነገር ሰው ራሱን የማይወድ ሰው እኮ ነው እንደዚህ እንጂ እውነት ራሴን የምወድ ከሆነ እኔ ህይወቴን ለማንም አላጠፋም። ፈጣሪ የፈጠራትም እሱ እስከሚወስዳት ድረስ ዱአ ጸሎት እያደረጋችሁ ኑሩ። ምን አይነት መጋኛ ገባብን ጋይስ? ምን አይነት በሽታ ገባብን? ሴቶች ለወንድ ብሎ ገመር ማንጠልጠል፣ በፎቅ መዝለል፣ ኧረ ምን ጉር ነው? ምን አይነት ጉር ነው ግን? ፈጣሪ ሆይ ይቅር በለን። በጣም ግን ሴት ላይ በጣም ይሄን ሰሞን የመጣው መጋኛ አስቸጋሪ ሆኗል። ወንዶች ሰከን ቀዝቀዝ ብሎ ተረጋግተው ነው ያሉት። ሴቱ በቃ በጣም አስቸጋሪ ሆነናል። ከምር ደግሞ አንዳንድ በማዳም ቤት ክሮሮክስ እየገረፈጣቸው ኑሮን ለማሸነፍ ደፋ ቀና የሚሉ እህቶቻችን አንዳንድ እንዝልዛሌ ሴቶች ጋር አብሮ የማዳም ቅመሞች ብሎ ሲመታ አብሮ ስንታማ በጣም ይገርማል ማለት ነው። እና ውዶችዬ ቢያንስ እንኳን ቢያንስ እንኳን ተረጋግተን ውጩን የማናየው በስመ ዱባይ ያለን እንጂ ዱባይ እንኳን ውጩን የማናቅ ስንቶች በኮንትራት እህቶቻችን አለ 5 አመት 6 አመት 7 አመት የማዳም መጥባህ እየገረፋቸው ቁጭ ብለው ኑሮን ለማሸነፍ የሚሰሩ ውጭ ለውጭ ደግሞ የሚንዘላዘሉ አብሮን እንሰደባለን። አብሮን ብዙ ነገር ይጨፈጭፉናል። የማዳም በጎች አንዳንድ በጎች አሉ፣ አንዳንድ
ቅመሞችን ደግሞ የሚያሰድቡ ማለት ነው። ስለዚህ ራሳችሁን ጠብቁ። እስኪ ምንድነው በሀቢባ ቤት ይገባል የትዳር አጋር ምረጪ እሺ ትሆንኛለህ ቪዲዮ አብሪ። አረ ምን አይነት ጊዜ ደረስን እንዴ? ትዳር እኮ የሚሰጠው ፈጣሪ ነው። ትዳር የሚሰጠው ፈጣሪ ነው። ጸልዩ፣ ዱአ አድርጉ። ሙስሊሙም በሃይማኖቱ ክርስቲያኑም በሃይማኖቱ ጸሎት አድርጉ። ለዚህ እኮ ነው የሚገላችሁን እንዴት ሞቱ ምክንያት የሚሆናችሁን ህይወታችሁን እንድታጠፉ ስበብ የሚሆናችሁን ገንዘባችሁን በልቶ ውጭ ላይ የሚጥላችሁን ልጅ አስይዞ የሚጥላችሁን ባል የሚሰጣችሁ እኮ እናንተም አወዳደቃችሁ ስለማያምር የምትውሉበት ቦታ ስለማያምር ነው እንጂ እውነት በሀቢባ ቢባል መርጣችሁ ፎሎ ተደራረጉ። እሱም ተመቸችኝ ይላል እሷም ተመቸችኝ ፎሎ መልሽለት በውስጥ ፍቅራችሁን ጨርሱ ብላችሁ ተያይዛችሁ ሄዳችሁ ይሄን ግራስ ባል አይሆንም። እንገራችሁ ምን አይነት ቅንጭላታችሁ ተደፈነሳ እንዴ? ሰው ፈጣሪውን ጸልዮ በሃይማኖቱ ፈጣሪውን ለኔ መልካሙን ነገር ስጠኝ፣ መልካሙን ትዳር፣ መልካሙን ቤተሰብ የማፈራበትን ህይወት ስጠኝ ብሎ ይጸልያል። ከሀቢባ ቤትም ሆነ በተለያየ ቤት እኔ ሀቢባን በጣም ነው የምወዳት ማከብራት፣ ሬስፔክት አለ ለሀቢባ። ግን አዋላችሁ ለባል ትዳር ለመምረጥ የምትሰቀሉ የምትንጠለጠሉ ሴቶች ፈጣሪያችሁን ፍሩ። ከምር ሰውነታችሁ ገበናችሁ እየተረጨ በየቦታው እየተፖሰተ ያለው እኮ የሴት ገበና ነው። የወንድ ገበና አለ እንዴ? ወንድ እኮ ገበናውን አይደለም እየወጣ ያለ የሴት ገበና ነው እየወጣ ያለ። ለባል አይሆንሽም። መስፈርትሽን ተናገሪ። እኔ እንደ አይነት ነው የምፈልገው፣ በሃይማኖቱ እንዲህ ሆነ፣ በሃይማኖቱ እንደዚህ ሆነ፣ ስራ ያለው እንደዚህ ነው፣ እሱም እንደዚህ ይላል። ወንዶቹ ብልጥ ናቸው በነገራችን ላይ ጋይስ። ብልጥ ናቸው የምላችሁ ነገር ለምንድን ነው? እያቾፉ እየሳቁ ምናምን ነው ራሱ ሲዋቸው ምናምን በቪዲዮ ምስኪን የኔ ቢጤ አገኘሁ ምናምን ብላ ፈሸክ በቃ ፎሎ አድርጌዋለሁ፣ እሺ እንሄዳለን፣ አመሰግናለሁ አቡዬ ምናምን ወልደን እናሳይሽ። ዝርክርኮች በጣም ነው የምታስጠሉት ከምር። እስኪ በሀቢባ ቤት የመረጣችሁ ባል እስኪ ወልዳችሁ ከብዳችሁ እኔ በሀቢባ ቤት ነበር ትዳር ያምሯል የሚል ሰው አለ? ምንድነው በሚዲያ ባል መረጣ? እኔን አግባኝ፣ እኔ እንዲህ ነኝ፣ እኔ በቃ አድቤ አራኡዝ ቢላ። ምን አይነት ጊዜ ነው የደረስነው? ግን ሴቱ ምን እየሆነ ነው? አረ ሴቶች ፈጣሪያችሁን ፍሩ። ነገ ቀብር ትገባላችሁ፣ ነገ አፈር ነው የሚበላችሁ። እስቲ ጊዜያችሁን እንኳን መልካም ነገር ሰርታችሁ ሞቱበት እንዴ! እኔ ባል እፈልጋለሁ ቆንጆ ወንድ ስታውሰፍ ምን አይነት ጉር ነው? አንድ ቆንጆ ወንድ ከፖሰተ የሴት ናላ የሴት ነው 3000 4000 ኮሜንት የሚጠፋው ሴቱ ነው። አንድ ቀን አንተ ጋር ሁኜ በሞኩኝ ምን ነው ፈጣሪሽ ጋር ጸሎት እያደረግሽ ነው እንዴ? ምን ነው ተጃጃላችሁ? ምን ነው የዚህን ያክል ርካሽ ሆናችሁ? እኔ ልንገራችሁ፣ በኮሜንት ስር ገብታ እኔን አግባኝ፣ ምን ነው እኔ ያንተ በሆንኩኝ፣ ምን ነው አንተ ጋር አንድ ቀን አድሬ በሞኩ ምናምን እያላችሁ የምትኮምቱ ሴቶች በራሳችሁ ኮንፊደንስ የሌላችሁ ርካሽ የሆናችሁ ሴቶች ናቸው። ውድ ሴት ያለ ቦታው ርካሽ ስለሚሆን ማለት ነው። ውድ ሴቶች እንደ አይነት ኮሜንት አይኮምቱም። በራሳቸው ኮንፊደንስ ያላቸው ሴትነታቸውን የሚያከብሩ ጀግና ሴቶች ለወንድ እንደዚህ በየኮሜንቱ ስራ አይሽለጠለጡ። ገባችሁ አይደለ? በራሳቸው ኮንፊደንስ ያላቸው ጀግና ሴቶች እኔን አግባኝ፣ እኔ እንዲበለኝ እንዲብለው ፈልጎ ይመጣል። ለምኖ ተለማምጦ የሚያገኛት ሴት ደግሞ ትዳሯ ጸንቶ አክብሯ ዝቅ ብሎ ይኖራል። ግን እናንተ በየኮሜንቱ እየሄዳችሁ የምትሽለጠለጡ ማለት ነው። ገንዘባችሁም ሳኮኑ፣ ከሰውነታችሁም ሳኮኑ፣ ከእድሜያችሁም ሳኮኑ እንደው በስደት ላይ እያከካችሁ ትኖራላችሁ። ምን አይነት ጉር ነው? ሶብር አድርጉ ከምር። አንድ ትወልዳላችሁ አለ የእንትና ሹፌር ባል ያላችሁ ዱባይ ላይ አስረግዟል ከሬን ምንድነው? ኧረ ቢስሚላ በእናንተኛ ሁላ እንሰደብ እንዴ? ውጩን የማናቀው በኮንትራት ቤት አንገታችንን ቀብሮን የምንሰራው በእናንተ ሙሉ እንሰደባለን። ስለዚህ ፕሊስ ፈጣሪያችሁን ፍሩ። ለወንድ ብላችሁ መታነቅ ፈጣሪ ይቅር ይበላችሁ።
የሞቱትንም እንግዲህ ፈጣሪ ቤተሰቦቻቸውን መጽናናትን እነሱንም እንግዲህ